ኢትዮጵያ በዘንድሮ ሀጅ የአልማዝ ዳይመንድ ሽልማት ማሸነፏን የሳውዲ አረቢያ ሀጅና ኡምራ ዘርፍ ምክትል ሚኒስቴር አደነቀ። ሁዳ ኢስላማዊ ትምህርት ማዕከል የመጀመሪያ ዙር ተማሪዎችን በሐዋሳ ከተማ አስመረቀ። ከሰሞኑ ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ተገልብጦ ከ31 ሰዎች በላይ መሞታቸው ይታወቃል። ከሟቾች መካከልም ኑሮን ለማሸነፍ ወደ ሳውዲ አረቢያ ለመሄድ ቤተሰቦቿን ተሰናብታ የወጣችው እንስት በዚህ አስከፊ አደጋ በወጣችበት ቀርታለች። የዚህን ዘገባ ዝርዝር ቆየት ብለን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ከውጭ እስራኤል የሚያጋጥማትን እያንዳንዱን የደህንነት ችግር በመግደል ብቻ ልትፈታው አትችልም ሲሉ የአሜሪካ ምክትል ፕሬዝዳንት አሳሰቡ። ምክትል ፕሬዝዳንቱ ለኒውዮርክ ታይምስ በሰጡት ቃልም ትክክለኛው የመፍትሄ ሀሳባችሁ ምንድን ነው? 9 ሚሊዮን ሕዝብ ያላት ሀገር ናችሁ። እያንዳንዱን የብሔራዊ ደህንነት ችግር በመግደል ብቻ ልትፈቱት አትችሉም ብለዋል። ቆየት ብለን ወደ እናንተ የምናደርስ ይሆናል። የተባበሩት አረብ ኤምሬትስ ከ15 ዓመት በታች ለሆኑ ህፃናት የሶሻል ሚዲያ አጠቃቀምን አገደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሀገራዊ ዓለም አቀፋዊና ኢስላማዊ ሁነቶችን ወደ እናንተ የምናደርስበት ከጁምዓ እስከ ጁምዓ ፕሮግራማችን ተጀምሯል። ከጁምዓ እስከ ጁምዓ ፕሮግራም ሳምንታዊ የተመረጡ ኢስላማዊና ሀገራዊ ዓለም አቀፋዊ እንዲሁም ማህበራዊ ሁነቶችን ወደ እናንተ የምናደርስበት ፕሮግራም ነው። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ የጠቅላይ ምክር ቤቱ የሀጅ ልዑክ ከሳውዲ አረቢያ የሀጅና ኡምራ ምክትል ሚኒስቴር ጋር ተወያየ። የሳውዲ አረቢያ ሀጅና ኡምራ ምክትል ሚኒስቴር ዶክተር አብዱልፈታህ ቢን ሱለይማን አልመሻጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅ ልዑክ አባላትን በቢሮአቸው ተቀብለው አነጋግረዋል። ምክትል ሚኒስቴሩ የኢትዮጵያ ልዑክ በዘንድሮ የሀጅ ወቅት ላሳየው እጅግ ስኬታማ አፈጻጸም ያላቸውን ታላቅ አክብሮትና አድናቆትን ገልጸዋል። ዶክተር አብዱልፈታህ ልዑኩ እስከ መጨረሻው የሁጃጆች ሽኝት ድረስ ኃላፊነቱን በአግባቡ መወጣቱን አውስተው በ1447ኛው ዓመተ ሂጅራ የሀጅ ተልእኮ ላይ የታየ ውጤታማ አፈጻጸም ለሌሎች ሀገራት ትልቅ ትምህርት የሚሰጥ መሆኑን በውይይቱ ላይ አንስተዋል። ኢትዮጵያ የላቀ አፈጻጸም ላስመዘገቡ አገራት የሚሰጠውን የአልማዝ የዳይመንድ ሽልማት ማሸነፏን በመጥቀስም ለሽልማቱ መገኘት የልዑክ ቡድኑ አባላት ሚና ከፍተኛ መሆኑንም ምክትል ሚኒስቴሩ በአጽንኦት ገልጸዋል። ይህ የላቀ ስኬትም የሳውዲ አረቢያ ሀጅና ኡምራ ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ያለውን የስራ ግንኙነት ይበልጥ አጠናክሮ እንዲቀጥል የሚያነሳሳ ነው ሲሉም ዶክተር አብዱልፈታህ ቢን ሱለይማን ነው ያስረዱት። በቀጣይ ዓመት የሀጅ መርሃ ግብርም የተገኘው ውጤት ተጠናክሮ እንዲቀጥልም ሚኒስቴር መስሪያ ቤቱ ከምክር ቤቱ ጋር በቅንጅት እንደሚሰራ ማረጋግጠዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግ የሀጅና ኡምራ ዘርፍ ኃላፊ እንዲሁም የሀጅ ልዑክ መሪ ዶክተር ሙሐመድ ሳልህ በበኩላቸው ዘንድሮ የተመዘገበውን ታሪካዊ ድል በተሻለ መልኩ ለመድገም በሁለንተናዊ መንገድ የተጠናከረ ስራ እንደሚሰራ ገልጸዋል። ኢትዮጵያውያን ሁጃጆችን ከምንጊዜውም በላይ በጥራት ለማገልገልና የሚኒስቴሩን የጊዜ ሰሌዳ አክብሮ መንቀሳቀስ የጠቅላይ ምክር ቤቱ ቀዳሚ ተግባር እንደሚሆን አብራርተዋል። የተገኘውን አንጸባራቂና ታሪካዊ ውጤት በቀጣይ ዓመታትም ለማስቀጠል የሳውዲ አረቢያ ሀጅና ኡምራ ሚኒስቴር አስፈላጊውን እገዛና ክትትል እንደሚያደርግ በውይይቱ ወቅት ስምምነት ላይ መደረሱን የዘገበው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነትና የሚዲያ ክፍል ነው። ወደ ሌላኛው መረጃችን ስናመራ ኢትዮጵያ ከ1.2 ሚሊዮን በላይ ለሚሆኑ ስደተኞች ጥበቃ እያደረገች መሆኑ ተገለጸ። የገንዘብ ሚኒስቴሩ አህመድ ሺዴ ኢትዮጵያ በአሁኑ ወቅት ከ1.2 ሚሊዮን በላይ ለሚሆኑ ስደተኞችና ጥገኝነት ጠያቂዎች ጥበቃ እያደረገች ትገኛለች ብለዋል። የስደተኞችና ተመላሾች አገልግሎት ስደተኞች በመጠለያ ጣቢያዎች ያላቸውን ህይወት ከብሔራዊ ስርዓቶች ጋር ማስተሳሰርን ማዕከል ያደረገው የማካተት ፍኖተ ካርታ በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ባርሃም ሳሊህ፣ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰንና የክልል ርዕሳነ መስተዳድራት ተገኝተዋል። አቶ አህመድ ሺዴ በዚህ ወቅት እንዳሉት አዲሱ ፍኖተ ካርታ በቀጠናው ያለውን ግጭትና የአየር ንብረት መዛባት ያስከተለው የስደተኞች መፈናቀል ጫና ይቀንሳል ብለዋል። ኢትዮጵያ በአሁኑ ወቅት ከ1.2 ሚሊዮን በላይ ለሚሆኑ ስደተኞችና ጥገኝነት ጠያቂዎች ጥበቃ እያደረገች እንደምትገኝም ተናግረዋል። ይህን የምታደርገው ሰብአዊ ኃላፊነት በመሆኑ ብቻ ሳይሆን ለቀጠናዊ ሰላም ህልውናና መረጋጋት ስልታዊ አስተዋጽኦ ስላለው ጭምር መሆኑንም አስረድተዋል።
ሚኒስቴሩ የማካተት ፍኖተ ካርታው የኢትዮጵያ ስደተኞችን የመንከባከብ የረጅም ጊዜ ጉዞ ወደ ላቀ ምዕራፍ የሚያሸጋግር መሆኑን ማንሳታቸውን ኢዜአ ዘግቧል። ሁዳ ኢስላማዊ ትምህርት ማዕከል የመጀመሪያ ዙር ተማሪዎችን በደማቅ ሁኔታ አስመረቀ። በሲዳማ ክልል ሐዋሳ ከተማ የሚገኘው ሁዳ ኢስላማዊ ትምህርት ማዕከል ላለፉት 2 ዓመታት በቁርአንና መሰረታዊ የዲን ትምህርቶች ላይ አሰልጥኖ ያቆያቸውን የመጀመሪያ ዙር ተማሪዎችን ትናንት ሰኔ 11 ቀን 2018 ዓመተ ልደት በታላቅ ድምቀት አስመርቋል። በሁዳ ኢስላማዊ ማህበር ስር የሚገኘው ይህ የትምህርት ማዕከል ባዘጋጀው በዚህ ታሪካዊ የምረቃ ፕሮግራም ላይ ከተለያዩ አካባቢዎች ተውጣጥተው ትምህርታቸውን ሲከታተሉ የቆዩ 30 ተማሪዎች በ9 የትምህርት አይነቶች ስልጠናቸውን አጠናቀው ተመርቀዋል። በስነ ስርዓቱ ላይም በተመራቂዎቹ የተዘጋጁ ውብ ሃይማኖታዊ ሁነቶችና ዝግጅቶች ለታዳሚው ቀርበዋል። የዕለቱ የክብር እንግዶችም ሐዋሳ ኤርፖርት ሲደርሱ የሲዳማ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንትና የስራ አስፈጻሚ አባላት በመገኘት ደማቅ አቀባበል አድርገውላቸዋል። በማዕከሉ ግቢ ውስጥ በተካሄደው የደስታ መርሃ ግብር ላይ የኢትዮጵያ እስልምና ጉዳዮች የኡለማዎች ምክር ቤት ምክትል ሰብሳቢ ዶክተር ጀይላን ገመዳ፣ ታዋቂው ዳኢ ኡስታዝ ሙሐመድ ፈረጅ እና የሲዳማ ክልል መጅሊስ ፕሬዝዳንት ሼህ አብዱል ሸኩር አብዱል ቀድርን ጨምሮ የሀገሪቱ ታላላቅ ኡለማዎች፣ ዳኢዎችና ሌሎችም ጥሪ የተደረገላቸው የክቡር እንግዶች ተገኝተዋል። በመጨረሻም ለተመራቂ ተማሪዎችና ለማዕከሉ ጉልህ አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና የምስክር ወረቀት የተበረከተ ሲሆን መድረሳውን ይበልጥ ለማጠናከር የሚያስችል የገቢ ማሰባሰቢያ መርሃ ግብርም ተካሂዷል። ሀሩን ሚዲያ ደቡብ ስቱዲዮ በስፍራው ተገኝቶ ያጠናቀረውን የቪዲዮ ዘገባ በቅርቡ ወደ እናንተ የሚያደርስ ይሆናል። ሌላኛው በዚህ ሳምንት ከተሰሙ አሳዛኝ መረጃዎች መካከል ከደሴ ተነስቶ ወደ አዲስ አበባ ሲያመራ የነበረ ተሽከርካሪ እንግዲህ ሀረጓ በተባለ ስፍራ ላይ ተከስክሶ ከ31 በላይ ሰዎች መሞታቸው ይታወቃል። ይህን የተመለከተ ዘገባ አለን፣ ይከታተሉን። ከደሴ ወደ አዲስ አበባ ሲጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በደረሰ አስከፊ የትራፊክ አደጋ የ31 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል ሀረጎ ተብሎ በሚጠራው መሆኑ የተገለጸ ሲሆን የአማራ ሚዲያ ኮርፖሬሽን አሚኮ ዘገባ እንዳመለከተው የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ በመግባቱ አደጋው እጅግ የከፋ መሆኑ ተመላክቷል። በዚህ አሳዛኝ አደጋ ህይወታቸው ካጡት ዜጎች በተጨማሪ በርካታ ተሳፋሪዎች ላይ ቀላልና ከባድ የአካል ጉዳት መድረሱም ተገልጿል። በአሁኑ ወቅት በህይወት የተረፉትን ተሳፋሪዎች ወደ ሕክምና ተቋማት ለማድረስ የነፍስ አድን ርብርብ እየተደረገ ሲሆን ፖሊስ የአደጋውን መንስኤ እያጣራ እንደሚገኝ ተገልጿል። ከሟቾች መካከልም ኑሮን ለማሸነፍ ወደ ሳውዲ አረቢያ ለመሄድ ቤተሰቦቿን ተሰናብታ የወጣችው እንስት በዚህ አስከፊ አደጋ በወጣችበት ቀርታለች። እንዲሁም ወንድሟን ለመቅበር ከደሴ ተነስታ የመጣች እንስትም በዚሁ አስከፊ አደጋ ህይወቷን ማጣቷ ይታወቃል። አላህ ለቤተሰቦቻቸው ሶብርንና መጽናናትን እንዲሰጣቸው ሀሩን ሚዲያ ከልብ ይመኛል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች፣ አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የተባበሩት አረብ ኤምሬትስ ከ15 ዓመት በታች ለሆኑ ህጻናት የሶሻል ሚዲያ አጠቃቀምን አገደች። የተባበሩት አረብ ኤምሬትስ እድሜያቸው ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያዎችን እንዳይጠቀሙ የሚከለክል አዲስ ህግ ማውጣቷን ሐሙስ ዕለት አስታውቃለች። ይህም መሰል ጠንካራ ህግ በማውጣት ኤምሬትስ የመጀመሪያዋ የአረብ ሀገር ያደርጋታል። ውሳኔው የመጣው አውስትራሊያ፣ እንግሊዝና ካናዳ ተመሳሳይ ገደቦችን ማውጣታቸውን ተከትሎ ነው። የኤምሬትስ የሚኒስትሮች ምክር ቤት ያሳለፈውንና የሀገሪቱ ይፋዊ የዜና ወኪል WAM የዘገበውን ውሳኔ መሰረት በማድረግ የተዘጋጀው አዲሱ ህግ በርካታ የቁጥጥር ድንጋጌዎችን አካቷል። የህጉ ዋና ዋና ድንጋጌዎችና የኩባንያዎች ኃላፊነት በአዲሱ ህግ መሰረት እድሜያቸው ከ15 ዓመት በታች የሆኑ ህጻናት በማህበራዊ ሚዲያ ገጾች ላይ የግል አካውንት መክፈት፣ መጠቀም ሆነ ማንቀሳቀስ በይፋ ይከለክላል። በተጨማሪም ህጻናቱ በማህበራዊ ሚዲያዎች ላይ ጽሁፎችንና ምስሎችን ከመልቀቅ፣ አስተያየት ከመጻፍና ይዘቶችን ከማጋራት፣ ሼር እንዲሁም በይፋዊ ግሩፖች፣ ቻናሎችና ሰፋፊ የዲጂታል መስተጋብር መድረኮች ላይ ከመሳተፍ ሙሉ በሙሉ ታግደዋል። የተባበሩት አረብ ኤሚሬትስ መንግስት የሶሻል ሚዲያ ኩባንያዎች ቴክኒካዊ አሰራሮችን በማስተካከል ህጉን ወደ ተግባር እንዲቀይሩና የተከለከሉ አካውንቶች እንዲዘጉ የ12 ወራት የጊዜ ገደብ ሰጥቷቸዋል። እስከ ሙሉ ለሙሉ መታገድ የሚደርስ ቅጣትም በዚሁ ህግ ተካቷል። ህጉ ለሀገሪቱ ሚዲያና ቴሌኮሙኒኬሽን ተቆጣጣሪ አካላት ሰፊ የማስፈጸም ስልጣን የሰጠ ሲሆን መመሪያውም በማያከብሩ የሶሻል ሚዲያ ተቋማት ላይ ደረጃ በደረጃ የሚከታተል ጠንካራ እርምጃዎች እንዲወስዱ ፍቃድ ተሰጥቷል።
እነዚህ እርምጃዎችም የሚከተሉትን ያካትታሉ። ይፋዊ የጽሑፍ ማስጠንቀቂያ መስጠት፣ የመድረኮችን አገልግሎት በከፊል ማገድ፣ በሀገሪቱ ውስጥ ያሉትን ኦፕሬሽኖች ሙሉ በሙሉ ማገድና ማቋረጥ፣ አስተዳደራዊ ቅጣቶችና ከፍተኛ የገንዘብ መቀጮዎችን መጣል፣ ከዓለም አቀፋዊ አዝማሚያ ጋር መጣጣም። ይህ የተባበሩት አረብ ኤሚሬትስ ውሳኔ አውስትራሊያ ባሳለፍነው ታህሳስ ወር ዕድሜያቸው ከ16 ዓመት በታች ለሆኑ ሕፃናት የጣለችውን እገዳ እንዲሁም እንግሊዝ በዚህ ሳምንት ያወጣችውን ተመሳሳይ ገደብ ተከትሎ የመጣ መሆኑ የተገለጸ ነው። የሀገሪቱ ባለስልጣናትም እንደገለጹት የዚህ ሕግ ዋና ዓላማ የታዳጊዎችን የአእምሮ ጤና ለመጠበቅና በኢንተርኔት አማካኝነት ለሚመጡ የሳይበር ጥቃቶችና አደጋዎች የሚጋለጡበትን እድል ለመቀነስ ነው ተብሏል። አሜሪካና ኢራን አርብ ዕለት የሚፈራረሙት ባለ 14 ነጥብ የተኩስ አቁም የመግባቢያ ሰነድ ይዘት ይፋ ተደርጓል። ከፍተኛ የአሜሪካ ባለስልጣናት በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማስቆም የተዘጋጀውን ባለ 14 ነጥብ የመግባቢያ ሰነድ ይዘት ለጋዜጠኞች በይፋ አንብበዋል። ይህን ስምምነት በመጪው አርብ በሁለቱም ወገኖች በይፋ ይፈረማል ተብሎ የሚጠበቅ ሲሆን አልጀዚራ እንደዘገበው ይህ የመግባቢያ ሰነድ በሁሉም ግንባሮች ሊባኖስን ጨምሮ የሚደረጉ ወታደራዊ ኦፕሬሽኖችን ማስቆም፣ በ30 ቀናት ውስጥ የአሜሪካን የባህር ላይ እገዳ ማንሳትና የሆርሙዝ የባህር በርን ለንግድ ትራንስፖርት ክፍት ማድረግን በዋናነት ያካትታል። ስምምነቱን ተከትሎ በኢራን የኒውክሌር መርሃ ግብር በሆርሙዝ ባህር በር የቀጣይ አስተዳደር አሜሪካ የጠለቻቸውን ማዕቀቦች በማንሳት የታገዱ የኢራን ንብረቶችን በመልቀቅ እንዲሁም 300 ቢሊዮን ዶላር በሚገመት የአሜሪካ ድጋፍ የታከለበት የኢራን የመልሶ ግንባታ እቅድ ዙሪያ የ60 ቀናት ድርድር እንደሚጀመር ተገልጿል። በሰነዱ መሰረትም አሜሪካ የኢራንን የነዳጅና ነዳጅ ተዋጽኦች ኤክስፖርት ማዕቀብ ወዲያውኑ የምታነሳ ሲሆን ኢራን በበኩሏ የኒውክሌር ጦር መሳሪያ ላለማምረት በድጋሚ ማረጋገጫ ትሰጣለች። እስካሁን የመግባቢያ ሰነዱ በሁለቱ ሀገራት በኤሌክትሮኒክስ መንገድ የተፈረመ ቢሆንም አርብ ዕለት ከሚካሄደው ይፋዊ ፊርማ በፊት የትኛውም ወገን ከስምምነቱ መውጣት የሚችልበት መብት አለው። የመጨረሻው ስምምነትም በተባበሩት መንግስታት የጸጥታው ምክር ቤት አስገዳጅ የውሳኔ ሀሳብ እንደሚጸድቅም በሰነዱ 14ኛ ነጥብ ላይ ተመላክቷል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያደረጉትን ስምምነት የሚቃወሙ የእስራኤል ጽንፈኛ ባለስልጣናትን አጥብቀው ተቹ። ቫንስ ለእስራኤል በሰጡት ማስጠንቀቂያ ሀገሪቱ የሚያጋጥማትን እያንዳንዱን የደህንነት ችግር በመግደል ብቻ ልትፈታው እንደማትችል አሳስበዋል። ሐሙስ ዕለት ለኒውዮርክ ታይምስ በሰጡት ቃልም ትክክለኛው የመፍትሄ ሀሳባችሁ ምንድን ነው ሲሉ ጠይቀዋል። 9 ሚሊዮን ሕዝብ ያላት ሀገር ናችሁ፣ እያንዳንዱን የብሔራዊ ደህንነት ችግር በመግደል ብቻ ልትፈቱት አትችሉም በማለት ስምምነቱን የሚቃወሙትን ጽንፈኛ አካላት ጠይቀዋል። ምክትል ፕሬዚዳንቱ እስራኤል ለዲፕሎማሲ እድል እንድትሰጥና ለዋሽንግተን ጥቂት እውቅና እንድትሰጥ አሳስበዋል። በተጨማሪም ፕሬዚዳንት ትራምፕ አሁንም ከእስራኤል ጥቂት ታማኝ ደጋፊዎች አንዱ በመሆናቸው የእስራኤል ባለስልጣናት በስምምነቱ ዙሪያ ትራምፕን በአደባባይ ከመተቸት እንዲቆጠቡ ማስጠንቅቀዋል። ፕሬዚዳንት ትራምፕ ለእስራኤል አጠቃላይ ድጋፍ ቢኖራቸውም በቅርቡ ከኔታንያሁ ጋር በስልክ በተነጋገሩበት ወቅት የእስራኤልን የሊባኖስ ጥቃት ስልት በይፋ ተችተዋል። አንድን ሰው በፈለጋችሁ ቁጥር አፓርታማ ማፍረስ አይጠበቅባችሁም፣ በእነዚህ አፓርታማዎች ውስጥ ብዙ ሰዎች አሉ፣ ሁሉም ደግሞ ሂዝቦላ አይደሉም በማለት ትራምፕ መናገራቸውም ይታወሳል። ይህ የአሜሪካ ባለስልጣናት አስተያየት የመጣው በሁሉም ግንባሮች ጦርነት እንዲቆም የሚያሳስበው የአሜሪካና ኢራን የመግባቢያ ስምምነት ቢፈረምም የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦራቸው ከሊባኖስ ለማውጣት ፈቃደኛ አለመሆናቸውን ተከትሎ ነው። ኔታንያሁ የእስራኤል ጦር አስፈላጊ ሆኖ እስካገኘው ጊዜ ድረስ በደቡብ ሊባኖስ እንደሚቆይ አቋማቸውን አጽንተዋል። በሰሜኑ ክፍል ደህንነት እንመልሳለን ያሉት ጠቅላይ ሚኒስትሩ ለዚህም በደቡብ ሊባኖስ የደህንነት ቀጠና ማቆየት ግድ መሆኑን ተናግረዋል። ከንግግራቸው ጥቂት ቀደም ብሎም የእስራኤል መከላከያ ሰራዊት አይዲኤፍ ወደ ሊባኖስ ግዛት 10 ኪሎ ሜትር ያህል ዘልቆ በመግባት የተቆጣጠረውን መሬት የሚያሳይ አዲስ ካርታ ያወጣ ሲሆን የመከላከያ ሚኒስቴሩ እስራኤል ካትዝም ጦሩ በሊባኖስ፣ ሶሪያና ጋዛ አስፈላጊ እስከሆነ ጊዜ ድረስ እንደሚቆይ ገልጸው ነበር። ይህ የእስራኤል የጦርነት አቋም በሁሉም ግንባሮች ወታደራዊ ኦፕሬሽኖችን ማቆምን ከሚጠይቀውና የሊባኖስን ሉዓላዊነት ከሚያከብረው የአሜሪካና ኢራን ስምምነት ጋር በቀጥታ ይጋጫል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በበኩላቸው የእስራኤል አገዛዝ በሊባኖስ ላይ የሚያደርሰውን ጥቃት ከቀጠለ ሌላኛው ወገን አሜሪካ ማለት ነው በመግባቢያ ስምምነቱ የገባችውን ግዴታ እንደ ጣሰች ተደርጎ ይቆጠራል በማለት ጠንከር ያለ ማስጠንቀቂያን እና ዛቻ የተሞላበት መልእክት አስተላልፈዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ከጁማ እስከ ጁማ ፕሮግራማችን የተከታተላችሁት ይመስል ነበር።
ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ነበርኩ። በሌላ መረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።